በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ ታሪኩን እንዲህ እናሰማለን። ቅዱስ ዮሐንስ ወልደ ዘብዴዎስ ወልደ ነጎድጓድ ፍቁረ እግዚእ ነዋቤ መለኮት ታኦሎጎስ ቁጽረ ገጽ በመባል ይታወቃል። ወንጌላዊ ቅዱስ ዮሐንስ ከ12ቱ ሐዋርያት አንዱ ሲሆን የመጀመሪያው ወጣት የመጨረሻው ሽማግሌ ሐዋርያ እሱ ነበር። ቅዱስ ዮሐንስ የተወለደው በገሊላ አውራጃ በቤተ ሳይዳ፣ አባቱም ዘብዴዎስ ይባላል። ቅዱስ ዮሐንስ ገና በወጣትነቱ ዘመን ከወንድሙ ከያዕቆብ ጋር ለሐዋርያነት ከተጠራበት ጊዜ ጀምሮ የጌታውን እግር ተከትሎ አድጓል። ወንጌላዊ ቅዱስ ዮሐንስ የጌታ ደቀ መዝሙር ከመሆኑ በፊት የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር ከነበሩት ደቀ መዛሙርት አንዱ ነው። ቅዱስ ዮሐንስ ለጌታውና ለፈጣሪው ለመድኃኔ ዓለም ክርስቶስ ባሳየው ልዩ ቀረቤታ ፍቅር ምክንያት ፍቁረ እግዚእ የሚል ስያሜን አግኝቷል። ፍቅሩንና ታማኝነቱን ጌታ በተሰቀለ ጊዜ እሱን ያገኘ ያገኛል ብሎ ሳይፈራ ከእግረ መስቀሉ ስር በመዋል በጽኑ እምነት አስመስክሯል። በመሆኑም ጌታችን ኢየሱስ ክርስቶስ በቀራንዮ በመጨረሻዋ ሰዓት ቅዱስ ዮሐንስን ከእመቤታችን ጋር ከእግረ መስቀሉ ባየው ጊዜ እመቤታችን ቅድስት ድንግል ማርያምን እነሆ ልጅሽ ይርዳሽ ያጽናናሽ ብሏታል። ደቀ መዝሙሩ ቅዱስ ዮሐንስም እነኋትና ታጽናና ብሎታል። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ልጅሽ ይርዳሽ ያጽናናሽ ማለቱ እኛ ለቀረኑ ክርስቲያኖች በቅዱስ ዮሐንስ አማካኝነት ለእመቤታችን መስጠቱን ደቀ መዝሙሩን ቅዱስ ዮሐንስ እነኋት እናት ታጽናንሃ ማለቱ እኛን እመቤታችሁ እናታችሁ ቅድስት ድንግል ማርያም ናትና ታጽናናችሁ፣ ተስፋ አለኝታ ትሆናችሁ ማለቱ እንደሆነ በግልጽ እንረዳለን። ቅዱስ ዮሐንስ እንደ ጌታው ቃል እመቤታችንን ወደ ቤቱ ይዟት ስለሄደ እመቤታችን በቤተ ዮሐንስ 15 ዓመት ተቀምጣለች። ከዚህም ኃይለ ቃል እንደምንማረው እመቤታችን በቤተ ዮሐንስ እንደኖረች ሁሉ በልበ ምእመናንም አድራ በሃይማኖት የምታጸና ምግባረ ሃይማኖትን
ሕገ ትሩፋትን የምታሰራ ከልጇ ከወዳጇ ከመድኃኔ ዓለም ክርስቶስ ድኅነተ ሥጋና ድኅነተ ነፍስን በረከተ ሥጋና በረከተ ነፍስን የምታሰጥ መሆኗን ነው። ቅዱስ ዮሐንስ የጌታን ትንሣኤ በተነገረ ጊዜ ቅዱስ ጴጥሮስን ቀድሞ ከመቃብረ ክርስቶስ ከጎልጎታ እንዲገኝ ያደረገው የፍቅሩ ጽናት ነበር። የቅዱስ ዮሐንስ የድንግልና ሕይወትም ረቂቁን ምስጢረ መለኮት ምስጢረ ሥላሴ ለማየት አስችሎታል። ምስጢረ ሥጋዌንም አስተካክሎ አደላድሎ በመጻፍ አምልቶ አስፍቶ አስተምሯል። የፍቅረ እግዚአብሔርና የፍቅረ ቢጽን ጠቃሚነት በስፋት የጻፈ ቅዱስ ዮሐንስ ወንጌላዊ። ቅዱስ ዮሐንስ ረቂቁን ምስጢሩን አጉልቶ አምልቶ አስፍቶ ያስተማረ በመሆኑ ቤተ ክርስቲያን እንዲህ እያለች ተወድሰዋለች። ባሕረ ጥበባት አበ ልሳናት ንስር ሰራሪ ልዑለ ስብከት ዮሐንስ ወንጌላዊ ረአዩ ህውአት ነገሩኒ ቅሱም በጽዮ መለኮት ሰባኪ ወንጌል መጋቢ ሃይማኖት ቀዋሚሃ ለቤተ ክርስቲያን ኮከበ ስርግው ዮሐንስ ድንግል ባሕረ ጥበባት የጥበባት ባሕር የልሳኖች አባት ሰማያትን ሰንጥቆ የሚበር ንስር ልዑለ ስብከት ህውአትን ምስጢራትን የሚያይ ወንጌላዊ ዮሐንስ ነገሩ ሁሉ በምስጢረ መለኮት የጣፈጠ የተቀመመ መምህረ ወንጌል የሃይማኖት መጋቢ የቤተ ክርስቲያን አለኝታዋ የተሸለመ ኮከብ ነው። ነደ እሳት በሆነ በዕፅነ መለኮት በንጽሕና የታቀፈ ረቂቁን ምስጢረ መለኮት የሚያይ የሚመረምር የጥበባት ባሕር ድንግሉ ቅዱስ ዮሐንስ እንደ መላእክት ድንቅ ሥራን ይሠራል ትለዋለች። ቅዱስ ዮሐንስ በስሙ የሚጠራውን አራተኛውን ወንጌለ ክርስቶስ ሕዝብንና አሕዛብን ፍጡርንና ፈጣሪን በብቃት ያገለገለ ታላቅ ሐዋርያ ስለ ሥጋዊ ሕይወቱ ፍጻሜ ጌታ እስክመጣ ድረስ ይኖር ዘንድ በወድስ ምን አግዶ ብሎ ለቅዱስ ጴጥሮስ በነገረው መሠረት አልሞተም፣ በክብር ከቅዱሳን ጋር በአንድነት አለ እንጂ። መታሰቢያውም ወር በገባ በአራት ቅዱስ ዮሐንስ ፍቁረ እግዚእ አምላካችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደነገረን በመንግሥተ ሰማያት ታላቁ ሰው ወንጌላዊ ዮሐንስ ነው። ቅዱሱ ሐዋርያ ከዘብዴዎስና ከማርያም በወፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለም ክርስቶስን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ጌታችንን እስከ እግረ መስቀሉ ድረስ በመከተሉ ድንግል እመቤታችንን ተቀብሏል። ከእርሷ ጋር ለ15 ዓመታት ቢቀመጥ መዝገበ ምስጢር ሆነ። ስንኳን ከሰው ልጆች ቅርና ከልዑላኑ መላእክትም አረጉ ከፍ ያለ ሰው ቢበቃ መላእክት ሊያይ ይችላል። ቅዱስ ዮሐንስ ግን መላእክት ሊያዩት ይከብዳቸዋል። ከፍጥረት ወገን ከእመብርሃን ቀጥሎ ክቡር እርሱ ነውና። ቅዱስ ዮሐንስ በታናሹ እስያ ለ7ቱ አብያተ ክርስቲያናት መስበኩ ይታሰባል። ቅዱሱ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዕርገት በኋላ ለ70 ዓመታት በዚህ ምድር ሲኖር አብዛኛው ጊዜውን ያሳለፈው በኤፌሶን አካባቢ ነው። ሕዝቡን ወደ ክርስትና ለማምጣት በአፍም በመጽሐፍም ደክሟል። 3 መልእክታት ራእዩንና ወንጌልን ጽፎላቸዋል። ሕይወትን ስለሰበከላቸውም በፈንታው ብዙ አሰቃይተውታል። ከእሳት እስከ ስለት እስከ መጋዝም በእስተርጅና ደርሶበታል። እርሱ ግን በትዕግስቱ ገንዘብ አድርጓቸዋል። ቅዱሱ በኤፌሶን ይህች ኤፌሶን የሚሏት ሀገር መገኛዋ በቀድሞዋ ታናሽ እስያ አሁን ቱርክ አካባቢ ሲሆን
ብዙ ሐዋርያት አስተምረውባታል። ያም ሆኖ የሚፈለገውን ያህል ለውጥ ያመጣች አልነበረችምና ቅዱስ ዮሐንስ ሊሄድ ተነሳ። ከደቀ መዛሙርቱ መካከልም ቅዱስ አብሮኮሮስን ከ72ቱ አርድእት አንዱ የሆነውን አስከትሎ እየጸለዩ በመርከብ ላይ ተሳፈሩ። ሐዋርያት አበው መከረኞች ናቸውና ማዕበል ተነሳባቸው። በጥቂት አፍታም መርከባቸው በማዕበሉ ተበታተነች። ቅዱስ አብሮኮሮስ በስባሪ ላይ ተሳፍሮ ወደ አንዲት ደሴት ደረሰ። ግን ከንጹሕ መምህሩ ቅዱስ ዮሐንስ ተለይቷልና አለቀሰ። ፍቁረ እግዚእ ግን ያለ ምግብና ያለ ውሃ ማዕበለ ባሕር ያማታው ለ40 ቀናት ቆይቷል። እርሱ በፈጣሪው ፍቅር የተመሰጠ ነበርና አለመመገቡ አልጎዳውም። በ40ኛው ቀን ግን ደቀ መዝሙር ወዳለበት ደሴት ማዕበሉ አደረሰው። ሁለቱ ቅዱሳን ተፈላልገው ተገናኙ። እጅግም ደስ ብሏቸው እግዚአብሔርን አመሰገኑ። አምላካቸው ወደዚች ደሴት ያመጣቸው በጥበቡ ነውና ሲዘዋወሩ ሁለት ነገርን አስተዋሉ። አንደኛ የደሴቱ ሁሉም ነዋሪ የሚያመልኩት ጣዖት ነው። ሁለተኛ አብዛኞቹ ልዑላን የቤተ መንግሥት ውላጆች ናቸው። ሮምና የሚሏት አንዲት ሴት ደግሞ እነዚህን ሁሉ እየመገበች ታስተዳድራለች። ቅዱሳኑ በቦታው በቀጥታ ትምህርተ ወንጌልን ቢናገሩ እንደማይቀበሏቸው ስለተረዱ ሌላ ፈሊጥን አሰቡ። እንዳሰቡትም ወደ እመቤት ሮምና ቤት ሄደው በባህርነት ተቀጠሩ። ለእሷም ድሮ የአባትሽ ባሮች የነበርን ሰዎች ነን ስላሏት ሁለቱን ቅዱሳን እሳት አንዳጅና ገንዳ ጣቢ ያደረገቻቸው። ለሰማይ ለምድሩ የከበዱ እነዚህ ቅዱሳን የካዱትን ይመልሱ ዘንድ በባርነት ግፍን ተቀበሉ። የመከር የማሳመኛ ጊዜ ሲደርስም አንዳች አጋጣሚ ተፈጠረ። ቅዱስ ዮሐንስና አብሮኮሮስ ወደ መታጠቢያ ቤቱ ሲገቡ ሰይጣን በውስጥ ኖሮ ደንግጧልና እወጣለሁ ብሎ ሲሮጥ የንጉሡን ልጅ ረግጦ ገደለው። ሮምናና የአካባቢው ሰዎች ከበው ሲላቀሱ ቅዱሳኑ ቀረቡ። ሮምና ግን በቁጣ ልትሳለቁ ነው የመጣችሁትን በሚል ቅዱስ ዮሐንስን በጥፊ መታችው። መላእክት እንኳን ቀና ብለው ሊያዩት የሚከብዳቸው ሐዋርያ ይህንን ታገሰ። በጥፊ ወደ መታችው ሴት ቀረብ ብሎም አትዘኚ ልጁ ይነሳል አላትና ጸለየ። ወደ ሞተውም ቀረብ ብሎ በጌታችን ስም አስነሳው። ከዚህ ጊዜ ጀምሮ ሮምናንም ጨምሮ በስፍራው የነበሩ ሰዎች ለቅዱስ ዮሐንስ ሰገዱ። እርሱ ግን ሁሉንም አስነስቶ ትምህርተ ሃይማኖትን፣ ፍቅረ ክርስቶስን ሰበከላቸው። በሥላሴ ስም አጥምቆ ካህናትን ሾሞ ቤተ ክርስቲያን አንጾላቸው ወጥቷል። በኋላም ለሮምናና ለደሴቷ ሰዎች ክታብ መልእክትን ጽፎላቸዋል። ይህችም መልእክት ዛሬ ሁለተኛ የዮሐንስ መልእክት ተብላ መጽሐፍ ቅዱስ ውስጥ ትታወቃለች። ቅዱስ ዮሐንስ ቀጥሎ የተጓዘው ወደ ኤፌሶን ነበር። በዚችም ከተማ የምትመለክ አርጤምስ የሚሏት ጣዖት ነበረች። አርጤምስ ማለት መልክ የነበራት ትዕቢተኛ ሴት ስትሆን አስማተኛ ባሏ ነው እንድትመለክ ያደረጋት። ቅዱስ ጳውሎስ ብዙ ምዕመናንን ከእርሷ እንዲርቁ ማድረግ ችሏል። ጨርሶ ያጠፋት ግን ቅዱስ ዮሐንስ ወንጌላዊ ነው። በቦታው ብዙ ግፍ ደርሶበት በርካታ ተአምራትን አድርጓል። ቤተ ጣዖታቱንም በተአምራቱ አፍርሶታል። የፍቅር ሐዋርያ ቤተ ክርስቲያን ቅዱስ ዮሐንስን የፍቅር ሐዋርያ ትለዋለች። ለ70 ዘመናት በቆየ ስብከቱ ስለ ፍቅር ብዙ አስተምሯል። ፍቅርንም በተግባር አስተምሯል። በየደቂቃውም ልጆች ሆይ እርስ በርሳችሁ ተዋደዱ እያለ ይሰብክ ነበር። በተለይም ደግሞ ከፈጣሪው ከኢየሱስ ክርስቶስ ጋር የነበረው ፍቅር ፍጹም የተለየ። በዚህም ምክንያት ጌታችን ኢየሱስ ክርስቶስ
ባረገ ጊዜ እንዲህ ብሎታል። ለፍጡር ከሚገለጥ ምስጢር ከአንተ የምሰውረው የለኝም ብሎታል። ቅዱስ ዮሐንስ ከእመቤታችን ጋር ልዩ ፍቅር ነበረው። እርሷ ደግሞ እንደ ልጇ ስትወደው፣ እርሱ ደግሞ እንደ እናቱ ልቡ እስኪነድ ድረስ ይወዳት ነበር። እስከ እግረ መስቀሉ ድረስም ተከትሎ ያገኛት እመቤቱ ናትና። ከዚያ ሁሉ ጸጋና ማዕረግ የመድረሱ ምስጢርም ድንግል እመቤታችን ናት። ለ15 ዓመታት በጸላሎተ ረድኤቷ በረዳትነቷ ጥላ ተደግፎ አብሯት ሲኖር ብዙ ተምሯል። ከመላእክትም በላይ ከብሯል። ከንጽሕናዋ በረከትንም ተካፍሏል። ስለ ድንግል ማርያም ነገረ ማርያም የሚል ድርሰት ሲኖረው የሰኔ ጎለጎታንም የደረሰው እርሱ ነው። እመቤታችን ድንግል ማርያም ባረፈችበት ቀንም ልክ እንደ ልጇ ክርስቶስ እርሷም ስመው ታቅፈው አርፋለች። ሊቃውንቱ ለዚህ አይደል በንጹሕ ከንፈሮቿ መሳምን መባረክንም ሲሹ። ታላቁ ቅዱስ ሐዋርያ ዕድሜው 90 ዓመት በሆነው ጊዜ በዚች ዕለት ተሰውሯል። ከዚያም አስቀድሞ የዓለም ፍጻሜን ተመልክቷል። ዛሬ ያለበትን የሚያውቅ ቸር እግዚአብሔር ብቻ ነው። እናት ቤተ ክርስቲያን ቅዱስ ዮሐንስን ስትጠራው እንዲህ ነው። ወንጌላዊ፣ ሐዋርያ፣ ሰማዕት ዘእንበለ ደም፣ አቡ ቀለምሲስ ምስጢራትን ያየ፣ ታኦሎጎስ፣ ነባቤ መለኮት፣ ወልደ ነጎድጓድ፣ ደቀ መለኮት ወምስጢር፣ ፍቁረ እግዚ፣ ርእሰ ደናግል፣ የደናገል አለቃ፣ ቁጽረ ገጽ፣ ዘረፈቀ ውስተ ሕፅኑ ለኢየሱስ ክርስቶስ፣ ከጌታ ጎን የሚቀመጥ ንስር ሰራሪ፣ ልዑለ ስብከት፣ ምድራዊ መልአክ፣ አምደ ብርሃን፣ ሐዋርያ ትንቢት፣ ቀርነ ቤተ ክርስቲያን፣ ኮከበ ከዋክብት። በቅዱስ ዮሐንስ ላይ ያደረ የእመቤታችን የድንግል ማርያምና የአንድ ልጇ ፍቅር በእኛም ላይ ይደር። ቅዱስ ዮሐንስን የወደደ ጌታ በፍቅሩ ይጠግነን፣ ከእናቱ ፍቅር አድርሶ በሐዋርያው በረከትን ያስጊጠን። በጌታ በኢየሱስ ክርስቶስ መስቀል አጠገብ እናቱ የእናቱም እህት የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። ጌታ ኢየሱስ ክርስቶስም እናቱን ይወደው የነበረውን ደቀ መዝሙሩን ባጠገቡ ቆሞ ባያት ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህን ነዋት አለው። ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ከቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ በረከት ረድኤት ያድልን በእውነት። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ መልኩን እናሰማለን። ያለ ፍጹም መጉደል ጸጋና ሞገስን ለተመላ ስም አጠራር ሰላምታ ይገባል። ቅዱስ ዮሐንስ ሆይ ሥጋዊ ደማዊ ስትሆን መልአክ ነህ። የራእይን ትርጓሜና ሕጉን አውቅና አረዳ ዘንድ የጥበብን ምንጭ እንደ ተከዜ ወንዝ ሙላኝ። ቅብአ ክህነትን እንደ ተቀባ እንደ አሮን የሚጣፍጥ ሽቶ የአርያም ጠል ለሆነው ለራስ ጠጉር ሰላምታ ይገባል። ምድራዊ ስትሆን ሰማይን የምትገዛው ቅዱስ ዮሐንስ ሆይ በአጠገቡ ወደ ተቀመጥ ወደ መምህርህ የኔ የባሪያን ድህነት ማልድ፣ የዓለምንም ይቅርታ ማልድ። የእግዚአብሔር በግ የተባለ የእግዚአብሔር ወልድ መንበር በላዩ ላይ ለተሰራ ራስ ሰላምታ ይገባል። በገጽታ ንስር የተባለ ኪሩብ ዮሐንስ ሆይ በሰማያውያንና በምድራውያን በረከት መምህር ደግነህና ባርከኝ። በአምላከ ክርስቶስ ስቅለት ጊዜ የደም ግባቱ ልምላሜ ለጠወለገ ፊት ሰላምታ ይገባል። መልአክ ቅዱስ ዮሐንስ ሆይ በጠዋትና በማታን ያንተን እተማመናለሁ። በኃጢአት የሻከረ ሆኔን ያድነኝ ያለሰልስልኝ ዘንድ የተመሰገነ የፊት ደም ግባት በፊቴ ላይ ይፍሰስ። የርግብ ዓይኖችን ለሚሸፍኑ ለአንዱና ለሁለቱ ቅንድቦች ሰላምታ ይገባል። ክርስቶስ የሚወድህ ደቀ መዝሙር ዮሐንስ ሆይ
የጨለማ ገዢ የሆነ ነፍሳትን የሚያድን የሚያጠምድ ጋኔን ቅንድቦች ያሸንፉ ዘንድ በቅንድቦች ተማጽኛለሁ። በሰባቱ የወርቅ መቅረዞች መካከል መምህር ክርስቶስን ለተመለከቱ ዓይኖች ሰላምታ ይገባል። ነባቤ መለኮት የክህነትና የመንግሥት ግንድና ቅርንጫፍ ዮሐንስ ሆይ ከምሥራቅ ምዕራብ እንዲርቅ እንዲሁ የአንተ ጽድቅ የኔን ኃጢአት ያርቅ። ሰባቱን የነጎድጓድ ነገሮች ሰባቱን አጽርሃ መስቀል ያዳምጡ ዘንድ ለነቁ ጆሮች ሰላምታ ይገባል። ከመላእክት ጋር ስምም ይሆንክ ዮሐንስ ሆይ ጠላቱን እንዳሸነፈ ሰው ከንጽሕና ሳጥን የብርሃን መጽሐፍና የተሸሸገ መናን ስጠኝ። ስለ ክርስቶስ ጽፋት መመታት በሐናና በቀያፋ አደባባይ በመመታት በመከራ ለተገዙ ጉንጮች ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛ ዮሐንስ ሆይ የአንተ ጸሎት ደመናን ተሻገረች የሚል ዜና በልቤ ውስጥ አስርጽ አብቅል። ጣፋጭ የሆነ የአርያም ዕጣን ላሸተቱ የሥጋ መስኮቶች ለሆኑ አፍንጫዎች ሰላምታ ይገባል። በጥበብ ጎዳናዎች የሄድህ ዮሐንስ ሆይ ከታሰረበት እንደሚፈታ ጥጃ የኔንም ከኃጢአት ማሰሪያ ፍታኝ፣ ለአንተም ምርኮ አድርገኝ። ባለሟልነት እንደ ውሃ ምንጭ ለሚፈሳቸው ከንፈሮች ሰላምታ ይገባል። በጌታ በክርስቶስ መሳም በቀለም እንደተነከረ ግምጃ ተነክረዋልና ተባርከዋልና። አቡቀለምሲስ የተባልክ ቅዱስ ዮሐንስ ሆይ ከተመሰገነው መሥዋዕት ከንፈሬን ታስነካልኝ ዘንድ ና። በከንፈሮች አበሳና እርክስና በስቷልና። ዋዕዩ ግለቱ ሳያቃጥለው የመለኮት አፍ ለሳመው አፍ ሰላምታ ይገባል። ፍጥሞ በምትባል ደሴት ምስጢርን ያየህ ቅዱስ ዮሐንስ ሆይ የራእይህን ትርጓሜ ማንበብ መተርጎም እችል ዘንድ የአንደበትህን ማኅተም በእኔ ላይ ፍታልኝ፣ ግለጥልኝ። የአባቶችን ትራፊ ላልበሉ ላላኘኩ እንደ ወተት ነጫጭ ለሆኑ ጥርሶች ሰላምታ ይገባል። የተላከ ሐዋርያና ነቢይ ቅዱስ ዮሐንስ ሆይ ንግግር የጣፈጠና ያማረ ይሆን ዘንድ ጨው ንግግር አልጫው አንደበቴን ያጣፍጠው። ሁለት መንገዶችን ለሚናገር አንደበት ሰላምታ ይገባል። እነዚህም አንዲቷ የሕይወት አንዲቷ የሞት ናቸው። የእውቀትን ባሕር የምትዋኝ የቋንቋዎች አባት ቅዱስ ዮሐንስ ሆይ ከነዚህ ከሁለት መንገድ ሕይወት በተሰኘችው ውሰደኝ፣ ከአንተ ዘንድ የምመኛት ይህች ናትና። የተመሰገነ ወንጌልን ካስተማሩ ከሦስቱ ወንጌላውያን ይልቅ ነገሩ ልዑል ከፍ ላለ ቃለ ሰላምታ ይገባል። የእግዚአብሔር ወዳጅ ብፁዕ ዮሐንስ ሆይ በቃል ትእዛዝ ከኔ ላይ ክፉ የመከሩ ጠላቶችን ትበትንልኝ ዘንድ ልመናዬን ከፊትህ አደርሳለሁ። ሕይወትን ለሚተነፍስ እስትንፋስ ሰላምታ ይገባል። ዳግመኛ የክህነትን ሥልጣን ለሚሰጥ የእስትንፋስ በረከት ሰላምታ ይገባል። የጥበባት ባሕር መምህር ዮሐንስ ሆይ ለሁለተኛ ልደት የተቀበልኩትን የቀድሞ በንፋት ያገኘሁትን ጸጋዬን በተመሰገነ እስትንፋስ አድሰው። ከመዓር ከሶከር ይልቅ አነጋገሩ ለሚጣፍጥ የትንቢት ምንጭ ለሆነ ጉሮሮ ሰላምታ ይገባል። አባትህ ዘብዴዎስን ከነመረቡ ጥለህ የተከተልህ ቅዱስ ዮሐንስ ሆይ ሕገ ወንጌልን ለወገኖቹ የምታስተምር የእግዚአብሔር በሥጋ የቅርብ ዘመዱ ነህ። እንደ አማረ ጸንቶ ይኖር ዘንድ እግዚአብሔር ለመረጠው አንገት ሰላምታ ይገባል። የጥበባት ጌታ የኢየሱስ ክርስቶስ ባለሟል የወንጌል ሰባኪ ቅዱስ ዮሐንስ ሆይ አምላክ በመስቀል ላይ እነኋት እናትህ እንዳለ በመንግሥተ ሰማይ እናትህ ማርያም ከአንተ ጋር ናት። ከሰማይ ዙፋኑ ሳይጎድል የልዑል እግዚአብሔር መቀመጫ ለሆነ ትከሻ ሰላምታ ይገባል። የጽዮን የደጇ ጌጥ ዕንቁ ዮሐንስ ሆይ ከሚከብድ ድንጋይ ከሚጨንቅ ከአሸዋ ሸክም
እጅግ የበረታ የኃጢአት ሸክም አመፃን ከትከሻዬ ላይ አንስተህ ጣልልኝ። ክንፋቸው 6 ከሆነ ከሱራፌል ክንፋቸው 4 ከሆነ ከኪሩቤል ለማያንስ ጀርባ ሰላምታ ይገባል። ለተመሰገነ ለያዕቆብ ልጅ ለይሁዳ ለሆዱ ዕንቁ ዮሐንስ ሆይ የሄኖክ ሰውነት የተሸሸገችበት የተሰወረችበት በአንተ ትመላለስ ዘንድ ነፍሴን የበቃች አድርጋት። የምስጋና ልብስ ማዕተብ ቅርጽ በላዩ ላይ ለተዋሃደ ለተቀረጸ ደረት ሰላምታ ይገባል። የዓለም ሁሉ አገልግሎት በላዩ ላይ ያለ ከበረከት ዛሬ ትሰጠኝ ዘንድ በገዳም መስቀል ጽናት ዮሐንስ ሆይ አማልኮ። ከጸጋ የተራቆተችበት ጊዜ ለሌለ የነበልባል መለኮት መጠጊያ ለሆነች ጭን ሰላምታ ይገባል። ለልጆቿና ለእመቤቶቿ መልእክትን የምትጽፍ ቅዱስ ዮሐንስ ሆይ ፍጹም መከራ በሚጸናባት ዕለተ ክርስቶስ በተባለች በዕለተ ምጽአት የኔ ማረፊያ ከአንተ ጎን ይሁን። የአይሁድ መምህር ቅዱስ ጳውሎስ የሰላም ምሰሶዎች እንዳለ የሰላም ምሰሶዎች ለሆኑ እጆች ሰላምታ ይገባል። የነጎድጓድ ልጅ መብረቅ ዮሐንስ ሆይ የነፍስን መርከብ ሞገድ እንዳያውክ ከባድ ከሆነ ከበደል ማዕበል በእጆች ወልውለኝ አንጻኝ። በፍቅረ ቢጽና በፍቅረ እግዚአብሔር በእነዚህ ሁለቱ ኦሪትና ነቢያት ጸንተው ይኖራሉ ብለ ያስተማርህ የገሊላው ዮሐንስ ሆይ ለተመሰገነ ክንድ ሰላምታ ይገባል። ለየዋህ በግ ከተኩላት አድነኝ ዘንድ እኔ በጸሎት በተዘረጋ ክንድ ማጸናለሁ። በምስጋና አደባባይ ለሚቆሙ የ60 ኃይለኞች ኃይል ላለው ኩርና ሰላምታ ይገባል። እንደ አንበሳ ልብህ የተማመነ ጽኑ ዮሐንስ ሆይ በመረብ አስግረው አሳን እንዲያወጡ በደል ከሞላበት ከዓለም ባህር እኔን አውጣኝ። 10,000 በመልአኩ ክንድ የሆነውን እንደ አንድ ክንድ አድርጎ ለከነዳ ክንድ ሰላምታ ይገባል። የሰማይ በር ተከፍቶ የተመለከተ ቅዱስ ዮሐንስ ሆይ ለጠላቶቼ መዘባበቻ እንዳልሆን የአንተ ክንድ የምትደግፍ እህት ሆነኝ። እግዚአብሔር ወልድን በሥጋዊው ወራት ለዳሰሰ መሃል እጅ ሰላምታ ይገባል። የእግዚአብሔር ጸጋ የተሰጠ ቅዱስ ዮሐንስ ሆይ ከመሃል እጅ በታች ራሴን አደርጋለሁ። ከብርና ከወርቅ ይልቅ የአንተን መሃል እጅ መርጣለሁ። የምትወደው የጋይዮስን ሥራዎች ለጻፉ ጣቶች ሰላምታ ይገባል። ለማስተማርና ለመስበክ የተላከ ቅዱስ ዮሐንስ ሆይ በተንኮልና በክፋት ክብሩን ጥሎ ከተዋረደ ከዲያብሎስ በጸሎት ጠብቀኝ። ከ10 ጣቶች ጋር ለተስማሙ ለእጆች ጣቶች ሰላምታ ይገባል። የነገደ ይሁዳና የነገደ ሌዊ ካህን ዮሐንስ ሆይ በፍዳና በበቀል ዕለት ነፍሴን የሰለጠነች አድርጋት። በጸሎተ ሐሙስ በእራት ጊዜ የነበልባል ጎን መጠጊያው ለሆነ ጎን ሰላምታ ይገባል። ከተመረጡ የተመረጠ ቅዱስ ዮሐንስ ሆይ ከተመሰገነ አባት አንደበት የወጣች የአንተ እህት ተሆነች ጥበብ በእኔ ዘንድ ትደር እጽፍ ድርብ ትሆን። መጽሐፍን መብላት ባመረረቻት ጊዜ ለአፍ የምትጣፍጥ ሆድ ሰላምታ ይገባል። ከብዙዎች የተመረጠ ቅዱስ ዮሐንስ ሆይ ከጥምና ከረሃብ ሀገር ወደ ተድላና ደስታ ሀገር በክንፈ ጸጋ ውሰደኝ። ዕብራውያን ሰቅለው በገደሉት በመምህር በኢየሱስ ክርስቶስ መተማመኑን ላልተወ ልቦና ሰላምታ ይገባል። በድንግልናና በንጽሕና ያጌጠ ቅዱስ ዮሐንስ ሆይ ነፋስ ከምድር ላይ ትቢያን እንደሚጠርግ በጸሎት ኃይል ጠላቶች ሁሉ ጥረግልኝ፣ አጥፋልኝ። የቤት ዕቃዎችን በመብራት እንደሚፈተኑ እንደሚፈለጉ ክርስቶስ ለፈተናቸው ኩለያቶች ሰላምታ ይገባል። ሰርዲስ በምትባል ቦታ መልአክ እያሉ የሚያመሰግኑ ቅዱስ ዮሐንስ ሆይ በሰባቱ አብያተ ክርስቲያናት መልቶ ያለ መንፈስ የአንተ ጸጋ ነውና የተሰጠ ይህ ጸጋ በእኔ ላይ ይደርብኝ።
መልካምን እንጂ ክፉን ለማያስብ ሕሊና ሰላምታ ይገባል። የሙሴ ትእዛዝ የሆነ ብሉይና ሐዲስ ኪዳንን የምትጽፍ ቅዱስ ዮሐንስ ሆይ ሐሳቤ ሰማይ እስኪደርስ ዘዘው፣ ያም ባይሆን ጠማማ እንዳይሆን እርዳው። ክርስቶስ ፈጣሪ በመስቀል ላይ ተሰቅሎ ባየኸው ጊዜ በሐዘን ነበልባል ለተቃጠለ አንጀትህ ሰላምታ ይገባል። በእውነትና በቅንነት የምታመልከው ቅዱስ ዮሐንስ ሆይ ያን ጊዜ ከቤተልሔም እስከ ቀራንዮ ተከተልከው፣ ለወለደችው ለድንግል ማርያም እናቱም መታዘዝን እምቢ ያልክ አይደለም፣ በትሕትና ታዘዝክ እንጂ። እግዚአብሔር እርሱ የተሰወረውን የሚያውቅ ለመረመረው ውስጣዊ ሰውነት ሰላምታ ይገባል። የክርስቶስን ከድንግል መወለድ የሰበክ ቅዱስ ዮሐንስ ሆይ ለእኔ ለባሪያ የቀናውን መንገድ ምራኝ፣ ወደ ቤትህ እንድገባም ፍቀድልኝ። የይቅርታና የርኅራሄ ውሃ ፈጽሞ ለማይለየው የንብ ቲራ ማሰሮ አምሳል ለሆነ ህንብርት ሰላምታ ይገባል። እንደ ቀደመችይቱ ደብተራ ኦሪት የምትጣፍጥ ሽቶ ዮሐንስ ሆይ የጨለማ አበጋዞች ከሆኑ ጠላቶቼ በጸሎት ጠብቀኝ። በላይ ላይ መከራ እንዳያመጡም በጸሎት ሰውረኝ። በመምህር በኢየሱስ ቅንዓት መታወቂያና በቅድስና መታጠቂያ ላጌጠ ወገብ ሰላምታ ይገባል። ከሦስቱ ወንጌላውያን አራተኛ የምትሆን ቅዱስ ዮሐንስ ሆይ ከሰማይ እንደወደቁ መላእክት ከሕይወት ጎዳና የራቁ ጠላቶችን በምልጃ ጣላቸው። በምሰሶ አምሳል የሥጋህን አዳራሽ ላነጹና ላጸኑት አፋዎች ሰላምታ ይገባል። በማስተዋልና በንጽሕና የመላእክት ወዳጅ ሆንክ ቅዱስ ዮሐንስ ሆይ በቤትና በመንገድ አውሬ እንዳይነጥቀኝ ለበግህ ጠባቂ ሆነኝ። የክርስቶስን ወንጌል የሰበክህ ቅዱስ ዮሐንስ ሆይ ለጉልበቶች ሰላምታ ይገባል። የመልኩ ጸዳል እጅግ ለሚያስደንቅ መልአክ በሰገድህ ጊዜ የጌቶች ባሪያ ነኝና ለኔ አትስገድልኝ፣ ስግደትስ ለአምላክ ይገባል በማለት መልአክ ክብርህን ገለጠልህ እኮን። በክርስቶስ መነሳት ጴጥሮስን እስኪቀድሙት ድረስ ግስገሳ ላበዙ እግሮች ሰላምታ ይገባል። የእስያና የኤፌሶን መልአክ ዮሐንስ ሆይ በበደል ድንጋይ እግሮች ተሰነካክለው ታመዋልና ይድኑ ዘንድ ዳሳቸው። የነጋሲ ሹም የዳዊት ቤት ክብር የምትወርስ ቅዱስ ዮሐንስ ሆይ ለተረከዝ ሰላምታ ይገባል። አንተ ምድራዊ መልአክ ሰማያዊ ሰውነህና የዓለም አባት የአዳም ጠላት የሆነው ከይሲ ዲያብሎስ እኔን መያዝ እንዳይችል ተረከዜን እንደ ብረት የጸና አድርገው። በፍርድ አደባባይ ከጌታ ኢየሱስ ጋር በቆመ ጊዜ ዝንባሌ የሌለው መክሄድ ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛ ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌያለሁና ለዲያብሎስ ከመገዛት ነፃ የወጣህ አድርገኝ። የኃጢአት ትቢያ ላልነካቸው ለእግርህ ጣቶች ሰላምታ ይገባል። የሚያልፍ የሥጋ ዓለምን ንቀሃልና የነቢያትና የሐዋርያት አንድነት ያሉ ቅዱስ ዮሐንስ ሆይ እግሮቹ ጸንተው እንዲቆሙ አድርግልኝ። ወዲያና ወዲያ አትውሰደኝ፣ ወደ ክፉ ቦታም አታውጣኝ። በመልክ ብቻ የሚቀመጡ 10 የእግርህ ጥፍሮች ሰላምታ ይገባል። ቅዱስ ዮሐንስ ሆይ በሰማይ ከፍ ያልክ የዓለም አማላጅ ነህ። በዕብራውያን 4 ከዋክብት ተብለው ከተሰየሙ ደጋግ ሰዎች አንተ ትበልጣለህ። የወንዝ ዳር ዛፍ ለመሰለ ቁመት ሰላምታ ይገባል። የቁመትም ጥላ የመጽሐፍ ተራራዎችን የሸፈነ ነው። ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌሃለሁ። ያን ጊዜ ሰማያት ቦታ በሚያጡበት ጊዜ ወደ ቀኝ የምታደርስ የጽድቅ መንገድን ምራኝ። የምስጋናና የዝማሬ መንሻ በማቅረብ ለሚያምር መልክ ሰላምታ ይገባል። ንጽሕናን እንደ ግምጃ የለበሰ የከንፈሬ ፍሬ የሆነ ጸሎቴን ተቀበል። ንጹሕ እንደሆነ ዕጣን ሽታም አድርግልኝ።
በወንድሞች ዘንድ አይሞትም የሚለው ይህ ነገር ወጣ እንደተባለ ያልሞትህ ቅዱስ ዮሐንስ ሆይ ለፍልሰት ሰላምታ ይገባል። በቅድስናና በንጽህና ሰውነቶች የተጌጡ ናቸው። በሚወደድ በገነት ውስጥ ለመመላለስ አሰልጥነኝ አብቃኝ። በዚያ የሚኖሩ የተመረጡ ወገኖች ናቸውና የመኖርህን ነገር ያስረዳ ዘንድ ለተተወ ለልብስ ከጫማህ ጋር ክብር ይገባል። ከመላእክት ጋር ወዳጅ ሆንክ ቅዱስ ዮሐንስ ሆይ ሞልቶ የተትረፈረፈ የፍቅር አንድነት ወንዝ በሆዴ ውስጥ የጎደለ አይሁን ይሙላ እንጂ። ቅዱስ ዮሐንስ ሆይ ለሚለምንህ አትከልክለው የሚለውን የወንጌል ትእዛዝ ታውቃለህና ከላይ ያለች በረከትን እፈልጋለሁ። ባለጸጋ ቅዱስ ዮሐንስ ሆይ መስጠትን ችላ አትበል፣ የድሃ ሕይወቱ ልመና ነውና። አቤቱ ቅዱስ ዮሐንስ ሆይ በንጽህና ገንዘብህ የኔን ኃጢአት ዕዳ ክፈል። የሚሸት የኔን ሥራም በሽቶ ጸሎት መዝምዝ ለውጥ። መሥዋዕትን የምታሳርግ ክቡር ዮሐንስ ሆይ እኔን ለመባረክ ከወንድሞቹ ሐዋርያት ጋራና በልቦናዬ ውስጥ ፍቅር ሞልቷልና። የኢየሱስ ክርስቶስ ወዳጅ ዮሐንስ ወልደ ነጎድጓድ ሆይ ሰላምታ ይገባሃል። አቡ ቀለምሲስ የተባልክ ክቡር ዮሐንስ ሆይ ሰላምታ ይገባሃል። የአዲስ ሥርዓት ሐዋርያ ዮሐንስ ሆይ በቤተ ምንዳድ ለደረሰብህ መከራ ሰላምታ ይገባል። በትዕግሥት የሮምናን ቁጣ ችለ የሞተውንም ልጅ ያስነሳ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። መከራን የምትታገስ ቅዱስ ዮሐንስ ሆይ እንዳንተ ያለ በምድር ላይ ማን ነው? ክብርን የተሞላ ቅዱስ ዮሐንስ ሆይ ሰላም ለአንተ ይሁን እያልኩ በምስጋናና በእምቢልታ የቤተ ክርስቲያን የጉባኤዋ መሪ እንሆ አደንቅሃለሁ። በምስጋናና በመሐሌት የመላእክት ወዳጅ ሆንክ እውነተኛ ቅዱስ ዮሐንስ ሆይ ሰላም ላንተ ይሁን። ቅዱስ ዮሐንስ ሆይ ለሚልህ የመልክ ደም ግባት ምን ያምር፣ የስምህ አጠራርስ ምን ይጣፍጥ። አራተኛው ወንጌል የጻፈ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። ኮል የተባለ የምስጋና መዓዛ በሰው ሁሉ አፍንጫ በጎ ነገር ሸተተ። ንስር የተሰኘ ቅዱስ ዮሐንስ ሆይ ልዑል ከሆነ ከሰማይ ተዋህዶ ያ ቃል ሥጋ ሆነ በእኛም አደረ እያልክ በርህና። የእግዚአብሔር ወልድ እናቱ የድንግል ማርያም ባለሟል ቅዱስ ዮሐንስ ሆይ በዘጠኙ ሊቃናት አርአያ ሰላምታ አቀርብልሃለሁ። የከንቱ ጸጋ ሞት ያልተከፈለበትን ክብር አድለይ ስጠኝ። የቅዱስ ዮሐንስ ወልደ ነጎድጓድ አምላክ ሆይ ከክፉ ነገር ጠብቀን፣ ከነፍስ ከሥጋ መከራ ድነን ሰውረን፣ በሰው ዘንድ መወደድን ስጠን። ቤታችን ንብረታችን የቀና አድርግልን ለዘላለሙ አሜን። ከቅዱስ ዮሐንስ ወልደ ነጎድጓድ በረከት ረድኤትን ያሳትፈን። በያለንበትም በተሰጠው ቃል ኪዳን ይጠብቀን። አምላካችን እግዚአብሔርም ጸሎትና ምስጋናችን እንዲቀበልልን ከቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ በረከት ረድኤት እንዲያሳትፈን እንዲህ እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉ ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ታኅሳስ 4 የዕለቱ ስንክሳር።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 4 በዝች ቀን የሊቀ መላእክት ቅዱስ ጴጥሮስ ወንድም የተመሰገነ ቅዱስ ሐዋርያ እንድርያስ በምስክርነት አረፈ። ለዚህም ቅዱስ ይሰብክ ዘንድ ዕጣው በልዳ ሀገርም ወጣ። ከእርሷም ብዙዎች በቅዱስ ጴጥሮስ ትምህርት ታምነው ነበር። አንደበቱ የሚጥም በሥራው ሁሉና በአምልኮቱ የተወደደ ያማረ ደቀ መዝሙሩ ፊሊሞና አብሮት ነበር። ሐዋርያ እንድርያስም ከፍ ካለ ቦታ ላይ ወጥቶ ጣዕም ባለው አንደበቱ ከቅዱሳት መጻሕፍት እንዲያነብ አዘዘው። የጣዖታት ካህናትም የሐዋርያ እንድርያስን መምጣት በሰሙ ጊዜ አማልክቶቻቸውን ይረግሙ እንደሆነ ሊጣሏቸውን ሽተው የጦር መሳሪያዎችን ይዘው መጡ። በዚያም ጊዜ ፊሊሞና በቤተ ክርስቲያን ውስጥ ከወርቅና ከብር የሰው እጅ ሥራ የሆኑ የአሕዛብ አማልክቶቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸው አይናገሩም፣ የሚሰሯቸውና የሚያምኑባቸው ሁሉ እንደነርሱ ሁኑ እያለ ሲያነብ ሰሙት። ስለ ቃሉ ጣዕምና ስለ ንባቡ ማማር ልባቸው ከክህደት ማሰሪያ ተፈታ። ወደ ቤተ ክርስቲያንም ገብተው ከሐዋርያ እንድርያስ እግር በታች ሰገዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስም አመኑ። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቃቸው። ከእሳቸውም ጋር ጣዖትን ከሚያመልኩ ውስጥ ብዙዎች አምነው ተጠመቁ። በዚያ ወራትም እንዲህ ሆነ። በልዳ ሀገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበር። ለእርሱም አንድ ልጅ አለው። እነርሱም ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጅን የገደለ ልጅህን አሳልፈ ስጠኝ ሲል ቀሲስ ዮሐንስን ያዘው። ቀሲስ ዮሐንስም የአገር ሰዎችን ሄጄ ሐዋርያ እንድርያስን እስከማመጣው ዋስ ሆነኝ፣ እርሱ የሞተውን ያነሳልኛልና ብሎ ለመናቸው። እነርሱም በተዋሱት ጊዜ ቀሲስ ዮሐንስ ወደ ሐዋርያ እንድርያስ ሄዶ ችግሩን ሁሉ ነገረው። ሐዋርያ እንድርያስም ቀሲስ ዮሐንስን እንዲህ አለው፣ ከኔ ዘንድ የሚጠመቁ ብዙ ሕዝቦች ስላሉ ካንተ ጋር ሄድ ዘንድ አይቻለኝምን? ግን ደቀ መዝሙሬ ፊሊሞና አብሮ ይሄድ ዘንድ የሞተውን ያስነሳልሃል አለው። ሐዋርያ እንድርያስም ከቄሱ ጋር ሄዶ የሞተውን ያስነሳለት ዘንድ ፊሊሞናን አዘዘው። ወደ ከተማውም ሲቀርቡ ቄሱንና ፊሊሞናን ሰዎች በከተማ ውስጥ ሁከት ሆኗልና አገረ ገዡ እንዳይገድላችሁ ወደ ከተማ አትግቡ አሏቸው። ፊሊሞናም እንዲህ አለ፣ እኔ የመምህሬን ትእዛዝ መተላለፍ አልችልም። የሞተውን ለማንሳት እሄዳለሁ እንጂ መኮንኑ ቢገድለኝም መምህሬ እንድርያስ መጥቶ እኔንም አስቀድሞ የሞተውንም ያስነሳልናል። ሲገባም መኮንኑን ኒቆሪዎስን ተገናኘውና ፊሊሞና እንዲህ አለው፣ ሀገርን ለምን ታጠፋለ? የሾሙ ከክፉ ነገር ሁሉ ሀገርን ልትጠብቅ አይደለህምን? መኮንኑም ይህ ሰው ነፍሰ ገዳይ ይመስላል አለ። ወታደሮቹንም ይዛችሁ ሰቅላችሁ ግረፉት አላቸው። ወታደሮቹም ይገርፉት ዘንድ ይዘው ሰቀሉት። ፊሊሞናም ኒቆሮስ የተባለውን መኮንን እንዲህ አለው፣ የበደልኩት በደል ሳይኖር ለምን ሰቅለ ትገርፈኛለ? እኔ ታናሽ ብላቴና ስሆን ደቀ መዝሙሩን እኔን ሰቅለው ሲገርፉኝ ይመለከቱት ዘንድ ለመምህሬ ለእንድርያስ ግን በነገረው አለ። ወደ ወታደሮቹም ፊቱን መልሶ እንዲህ አላቸው፣ ከውስጣችሁ የሚራራና የሚያዝንልኝ የለምን? በመስቀልና በመግረፍ እንዳለው ሄዶ ለመምህሬ እንድርያስ ስለኔ ነግረው ዘንድ አለ። ከቃሉ ጣዕም የተነሳ ወታደሮቹ ተሰብስበው መጥተው አለቀሱ። በዚያን ጊዜ አእዋፍ ሁሉ መጥተው እኛን ላከን ብለው ተናገሩት። ድንቢጥ ቀርባ እኔ በአካሌ ቀላል ነኝና እኔን ላከኝ አለችው። አንቺስ አመንዝራ ነሽ፣ ከወገንሽ በመንገድ አንዱን ያገኘሽ እንደሆነ ከእርሱ ጋር ትጫወቻለሽ፣ ፈጥነሽ አትመለሽም አላት። ከዚህ በኋላ ቁራ ቀርቦ እኔን ላከኝ አለው። ፊሊሞናም እንዲህ አለው፣
አንተም በቀድሞ ዘመን በተላከ ጊዜ ለአባታችን ነው የመልእክቱን መልስ አልመለስክም አለው። ፊሊሞና ግን እርግብን ጠርቶ እንዲህ አላት፣ እግዚአብሔር የዋሃት ብሎ ስም ያወጣልሽ ከአዋፍ ሁሉ የተመረጥሽ ወገን አንቺ ለአባታችን ኖህ በመርከብ ውስጥ ሳለ መልካም ዜና አድርሰሽለታልና አባታችን ጻድቅ ኖኅንም ባርኮሻልና አሁንም ወደ ልዳ ከተማ ወደ መምህር እንድርያስ ሄደሽ ንገሪው፣ ሰቅለው እየገረፉኝ ነውና ወደ እኔ ወደ ደቀ መዝሙሩ ፊሊሞና ይመጣ ዘንድ። በዚያን ጊዜ ርግብ ሄዳ ለሐዋርያ እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች ርግብም ለፊሊሞና መምህር እንድርያስ እኔ እመጣለሁና አይዞ በርታ ብሎሃል አለችው። በዚያን ጊዜ ርግብ በሰው ቋንቋ ለፊሊሞና ስትነግረው ኒቆሮን መኮንን ሰማት፣ እጅግም አደነቀ። ፈጥኖ ተነስቶም ራሱ በእጁ ፊሊሞናን ፈትቶ ከተሰቀለበት አወረደው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመነ። ሰይጣን ግን ቀና፣ በመኮንኑ ሚስት ልቦና አድሮ አሳበዳትና ልጇን ገደለች። አገልጋዮቹም ሄደው የሆነውን ሁሉ ለመኮንኑ ነገሩት። ፊሊሞናም አትፍራ አይዞህ አለው። ከዚህ በኋላ እርግብን ጠርቶ ወደ መኮንኑ ቤት ሂጂ፣ እንዳይሸበሩ በጸጥታ እንዲቆዩ ንገሪያቸው አላት። እርግቢቱም ሄዳ ፊሊሞና እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም እርግቢቱ በሰው ቃል ስትናገር በሰሙ ጊዜ እጅግ አድንቀው ፊሊሞና ወዳለበት ተሰበሰቡ። በዚያን ጊዜ ሐዋርያ እንድርያስ ደረሰ። አስቀድሞ የሞተውን ያስነሳው ዘንድ ደቀ መዝሙሩ ፊሊሞናን አዘዘው። እርሱም ክብር ይግባውና ወደ ጌታችን በመጸለይ ከሞት አስነሳው። ሁለተኛም ወደ መኮንኑ ቤት ሄዱ። ሐዋርያ እንድርያስም የመኮንኑ ልጅ እናቱ የገደለችውን አስነሳው። የመኮንኑ ሚስት አዳናት። ከእርሷ የወጣውንም ያንን ጋኔን ይዞ በሰው ሁሉ ፊት ምድርን ከፍቶ ወደ ጥልቅ አዘቅት አሰጠመው። ከዚህ በኋላ ሐዋርያ እንድርያስ እርግብን ጠርቶ ዕድሜሽ ስንት ነው አላት። እርሷም 8 ዓመት ነው አለችው። እርሱም ለደቀ መዝሙሬ ስለታዘዝሽ ወደ ዱር ሂጂ፣ ለዓለም ሰዎች ከመገዛት ነፃ ሁኝ አላት። ወዲያውኑ ሄደች። ሕዝቡም ይህንን ድንቅ ሥራ አይተው አምነው ሁሉም የክርስትና ጥምቀትን ተጠመቁ። ከዚህ በኋላ ከእርሳቸው ዘንድ ወጥቶ አክራድ፣ አክሲስ፣ አክሳሲያ፣ ሲኒፎርስም ወደ ተባሉ ሀገሮች ሄዶ አስተማረ። ከሐዋርያ በርቶሎሜዎስም ጋር ተገናኝቶ ጋዝሪኖስ ወደሚባል ሀገር በአንድነት ሄዱ። የሀገር ሰዎች እግዚአብሔርንም ወደ ማወቅ እስከተመለሱ ድረስ ረዳት ከተደረገላቸው ገጸ ከልብ ጋር ገብተው ወንጌልን ሰበኩ፣ ድንቅ ተአምራትንም አደረጉ። ከዚህ በኋላ ሐዋርያ እንድርያስ ወደ ሌሎች ሀገሮች ሄዶ አስተማረ። በፍጻሜውም ወደ አንዲት ሀገር ገብቶ ቅዱስ ወንጌልን ሰበከ። የዚያች ሀገር ሰዎች ግን እጅግ የከፉ ስለሆኑ ትምህርቱን አልተቀበሉትም። ከቅዱስ ሐዋርያ እንድርያስ ድንቅ ተአምራት ስላዩ ያመኑ አሉ። ያላመኑ ግን ወደ እነርሱ እንዲመጣና እንዲገድሉት በቅዱስ እንድርያስ ላይ ክፉ ምክርን መክረው በተንኮል ወደ እርሱ መልእክተኞችን ላኩ። መልእክተኞችም ወደ ቅዱስ እንድርያስ ሲደርሱ ማራኪ የሆነ ትምህርቱን ሰሙ። ፊቱንም ብርሃን ሆኖ አዩትና ክብር ይግባውና በጌታችን አመኑ። ደቀ መዛሙርቶችም ሆኑት፣ ወደ ኋላቸውም አልተመለሱም። ሁለተኛም በእሳት ሊያቃጥሉት ተማከሩ። ተሰብስበው ወደ እርሱ ሄዱ። እርሱ ግን የልባቸውን ክፋት ትታችሁ ትድኑ ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ። ይህ ካልሆነ ግን ለእኔ ያላችኋት ይህች እሳት እናንተን ትበላችኋለች አላቸው። ቃሉንም በሰሙ ጊዜ ከሰማይ እሳት ወርዶ እንድታቃጥላቸው ክብር ይግባውና ጌታችን ለመነው። ወዲያውኑ እሳት ወርዳ አቃጠላቸው። በዚያች ሀገር አውራጃዎች ሁሉ ዜናው ተሰማ። እጅግም ፈርተው ብዙዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የጣዖታት አገልጋዮች ግን ይህንን ሁሉ ድንቅ ተአምራት አይተው አላመኑም። ቅዱስ ሐዋርያ እንድርያስን ሊገድሉት ፈለጉ እንጂ።
ከዚህ በኋላ ተሰብስበው መጡና ቅዱስ ሐዋርያ እንድርያስን ይዘው ወሰዱት። ታላቅ ግርፋትንም ገርፈው በከተማ ሁሉ ዕራቁትን አዙረው ከወህኒ ቤት ጨመሩት። በማግስቱም የሚሰቅሉት ሰው ልማዳቸው እንዲህ ነውና ሰው ሊገድሉ በሚሹ ጊዜ ወስደው በእንጨት ላይ ይሰቅሉታል፣ እስኪሞት ድረስም በድንጋዮች ይወግሩታል። በዚያች ሌሊት የተመሰገነ ሐዋርያ አባታችን እንደ ፊተኞቹ እሳት ወርዳ እንድትበላቸው ክርስቶስን ለመነው። ክብር ይግባውና ጌታችን ተገለጠለትና ከዚህ ዓለም በምትለይበት ጊዜ ደርሷልና አትዘን አለው። ሰላምታም ሰጥቶት ከእርሱ ተሰወረ። የተመሰገነ ሐዋርያ እንድርያስም ልቦናው ፈጽማ ደስ አላት። ንጋትም በሆነ ጊዜ ወስደው በእንጨት ላይ ሰቀሉት። እስከ ሞተ ድረስም በድንጋዮች ወገሩት። አማንያን ሰዎችም መጥተው ሥጋውን ወስደው ገነዙት፣ ቀበሩት። ከእርሱም ታላላቅ የሆኑ አስደናቂ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛን በቅዱስ ሐዋርያ እንድርያስ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር አሜን። የተከበራችሁ የማኅደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስፈር ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለየን እንላለን።